ቤቷን ነው ቤቷ እንደተዘጋ ነው ያለው። እሺ ቤቷ እንደተዘጋ ነው ያለው አይደለ? ከቤ ክራይ እየቆጠረባት ነው ያለው። ማንም እዛ ጋር መድረስ አይችልም። ውክልና መስጠት አልቻለችም ይች ልጅ። እኛ እያልን ያለነው አሁን እዚህ ጋር ምን መሰለሽ የባህሬ መንግስት እንዲያደርገ እንደዛ አደረገ ሳይሆን በቃ እቺ ልጅ ቅጣቷን ወሰደች። አጠፋችም አላጠፋችም አንድ አላህ ነው የሚያውቀው። እዚህ ጋር ተበድራል ብሎ የሚመጡ ሰዎች የሚመጡ ከማስጃጋ ችግር የለውም ወገን ናቸው። ገባሽ? አይ አላረገችም ምንም አለ። እኛ ለሐቁ ነው የምንሄደው እዚህ ጋር ከቤ። ያ ደግሞ የፈለገም ቢሆን ወገን በአገሩ ሲዳኝ ደግሞ ጥሩ ነው። ገባሽ? እያልን ያለነው የእስር ጊዜዋ ሲያበቃ በምህረትም ትውጣ፣ ቅጣቷን ጨርሳ ትውጣ። የተወሰነ ቀናት ተሰጥቷት ንብረቷ ያለበትን የምታውቁሳ ስለሆነች ሰብስባ ወደ ሀገሯ እንድትገባ ነው እንጂ የሀገሪቱን ሕግ ለመቃረን አይደለም፣ አገሪቷን ለመንካት አይደለም። ገባሻል? የሄድንበት እንኳን አገርን አይደለም አንቺ ሰው ቤት ስትመጪ የዛን ቤትን ሕግ ማክበር ግዴታ አለብን። ይሄ ነገር ልታቅልኝ ነው። አዎ ያለሽ አሁን አንቺ የምትይው ቤቷ ኦፍ ኮርስ በህግ አሁንም እየነገው ቅድም ተናግሬያለሁ። አሁንም የምነግርሽ በባህሬን ህግ መሰረት በህግ የተጠላ ስር ያለ ሰው ቤቱ ማንም ሰው ያለ ሰው የዛ ሰው ፍቃድ ያለ ባለቤቱ ፍቃድ ማንም ሰው ቤቱ መግባት አይችልም። እንኳን አይደለም የዛ ሰው የቤቱ ባለቤት ቤቱ መግባት አይችልም በህግ ጥላ ስር ስለሆነች። ምናልባት በህግ ጥላ ስር ስለሆነች ህጉ ከፈቀደ እቃውን አውጥቶ ስቶር የሚያስቀምጥበትን ራሱ ኃላፊነቱን ወስዶ እቃውን በፖሊስ አውጥቶ እሷ ባለችበት እሷም ሄዳ አውጥቶ ምጥላታል እንጂ እቃዋ እንዲዘረፍ እንዲወሰድ አያረግባትም። ይሄንን ደግሞ በሁሉም ያውቃል። ይሄንን ነው እያልኩሽ ያለሁት። በህግ የተያዘ ሰው ማንም እቃው አይወሰድበት። እሷ ዲፖርት ኮነች። ከቤ አንድ ነገር ልናገር። እኛ መጀመሪያ ይሄ ነገር ሳይፈጠር ገና እስር ቤት ሳይፈጠር ቤሩት ባለችው ጓደኛዋ ግሩፕ ቲክቶክ ገብታ ስትናገር እኔ ያለቀስኩኝ ለመንኳት። እባክሽን ብዬ ለምኛታለሁ። እባካችሁ ዝም በይ እሷ አታረግም ዝም በይ አፋፋችንን ሁሉም የሷ ግሩፖች የሆኑት በሙሉ ውሻን ያደረጉን እኛን በዛ ሰዓት እያለቀስን ስንለምናት እሷ አታረግም። አዎ እሷ የሚዲያ ሰው ስለሆነች በጣም ስለምትታወቅ አታረግም። ሁለተኛ ነገር ደግሞ ልምጣላችሁ ከእስር ቤት ከገባች በኋላ በዛች ቤሩት በምትባለው ልጅ ላይቭ ላይ ገብታ ስትሳደብ የነበረው ስትናገር የነበረው ቃላቶች ስትሰነዝር የነበረው እኛ አይደለም የህጉ እንትኖች ሪከርድ ያደርጓት ነበር። እኛ ብቻኛ አይደለም ገብታ ልጅቷ ጋር በስልክ ላይቭ ላይ በልጅቷ ስልክ ላይቭ ላይ ገብታ ስትናገር ነበር። ያላለችው ነገር የለም ስማችን እየጠቀሰች ገብቶሻል። ግን እኛ በዛ ሰዓት ምንም አላልናትም። ህግ እንዲመለከት ለህግ ብቻ እንዲመለከት ነው እያንዱ ሁሉም ያውቃል። የቤሩቷን ብትሆን እሷ ምናልባት እዛ ስለሆነች አዎ ምንም አትሆንም። ግን እዚህ ለሷ ደግሞ ነገር እያከረረችባን ነበረ። ገብቶሻል። ላይቭ ላይ እሷ ማስገባት እኔ ልንገራችሁ እውነቱ ለመናገር እግዚአብሔር ለልጆቹ ያብቃል። ይቅርታና ማን ነው ላይቭ ላይ ገባው? እስር ቤት ሆና ላይቭ መግባት ይቻላል እንዴ? በስልክ በሞባይል ተደዋወሉ። ቆይ ልትመጣ ነው ቆይ ጠብቁ ተብሎ ተጠበቀ። ላይቭ ላይ በስልክ ተደውላለች። ደወለች። እቺኛ ቤሩት ያለችዋ አስገባ ስልክ ላውድ ላይ አድርጋ ይሰማል። የምትናገሩ ስማችን እየጠቀሰች ገሌ እያለች ገብቶሻል። ይጀመር ከእስር ቤት ሆኖ ስልክ መደወል በራሱ ይፈቀዳል? እሱ ነው አንድም ለሷ ብቻ አይደለም ላስደዋም ነው እሳት ውስጥ የከተተቻት። ልንገርሽ እውነቱ አስደዋሌም ነው በጣም ያድጋ ያመጣችው። ገብቶሻል። እኛ ምንም አላልን። እኛ አይደለም ከርድ ያደረግናት። እንደዛው ራሳቸው ህጉን የያዙት ይሄን ነገር የያዙ ሰዎች ራሳቸውን ሪከርድ አድርገው ራሳቸው ለሷ ብቻ አይደለም አስደዋም ላስደዋም ማለት ስለሆነ ላይቭ ላይ ወንጀል ደወሏ ከእስር ቤት እኛን ስትናገር በስ እንደዚህ እያለች ገብቶሻል። እነዚህ መጠጥ ቤት የሚሰሩ ምናምን ያላለችው ነገር የለም። አልጠቀመቻትም። ገብቶሻል። ያኔ ብትጠቅማት ያኔ ነበረ ስንለምናት እባካችሁን ስንል ያኔ የሷ ቲቮዞ ስለሆነ እኛ ደግሞ የከዳማ የቤት ሰራተኞች ስለሆነ ቦታ አልተሰጠንም፣ ከምንም አልተቆጠርንም። ግን ደስ የሚልሽ እዚህ ሀገር ህግ ዜጋ ነሽ ዜጋ አይደለሽም፣ ከዳማ ነሽ አይደለሽም፣ አንቺ ደህና ቦታ ነው ቪዛ ሻሪፍ ነው የሚል ነገር ህጉ እግዚአብሔር ይመስገን ለሁሉም እኩል ነው የሚፈርደው። ገብቶሻል። እሷ እንዲህ ምናምን አይደለም፣ እሷ ቪዛዋ እንደዚህ አሪፍ ስለ አይደለም፣ እኩል ፈርዷል።
አፎሚያ አንዴ ቁጥርሽን ላኪልኝ በሶፊ እየጠበቅኩሽ ነው። ከራቡ አሁን እሙማናት የምትባለዋና የማህመድ ጥያቄውን ይዛ የመጡት እነማን ናቸው? እሙ ቤስት እሙ አለች ሐናን ማለት ያለችውና ከኔ በላይ ያለችው ለእናንተ ትልቅ መልእክት ልንገራችሁ፣ አድርሱልን። እኛን እዛ ማንም ሰው እንዳይጠይቀን ስላለች አንድ ሰው ብቻ ነው ሄዶ የሚጠይቃት። ለእሱም እኔ ልነግረው እችላለሁ። ይሄ እጄ በአካል ህሊና አይደለች አንድ ሰው ብቻ ሄዶ የሚጠይቃት እዚህ ያለችው አለች። ኧረ ሌላ ሰው እኔ እሷን አሁን ነው የሰማሁት። ሌላ ሰው አለ እኔ የማውቀው የሚጠይቃት ሰው ሁሌ እንዴት ናት ብለን ስንጠይቀው የሚመልስልን አንድ ሰው አለ። እኔ አስፈላጊ ከሆነ ለእሱ ምክር ልክላታለን። አለ አንድ ሰው አለ። ታገናኛለሽ አንድ ሰው አለ። ሀቢባ ልጅቷ ችግሯ ምን መሰለሽ? ለራሷ ብለሽ መክሪያትን ሙልጭ አርጋ ነው የምትሰድብሽ። የታወቀ ነው። እኔ እውነት ነው የምናገረው። እውነት ስለምናገር ብዙ ሰው ይናገራል። የራሱ ጉዳይ። እኔ ነኝ ከቤ ማንም ምንም የሚነካብኝ ነገር የለም። መናገር ያለብኝ እናገራለሁ። እውነት ተናግሬ የፈለገ ሰው ይጥላኝ። አንድ ሰው አስመስጌ ከምኖር ከኔ ጋር አንድ ሰው ብቻ በቂ ነው። አንድ ሰውን ባይኖር ብቻዬን ብኖር ልጆቼ ይበቁኛል። ችግር የለብኝም። ትክክሉን ነው የምናገረው። አሁን እኛ በፒቲሽን እንሰብስብ ምናምን ብለው ነበረ እና ተከልክሎ ነው፣ ከመንግስት ነው የተከለከለ። እኛ ሀውስ ዋይፎች ፒቲሽን እንሰብስብ ያደረገችውን እንትን እንበልና እናርግ ተከልክሎ ነው። ይሄ ሁሉ አስቁመው ነው። ግን አሁን እነሱ ሁለቱ የእሷ ድምፅ ከደረሳቸው ለእሷ መልሰው የሚሏት አንቺ ትክክለኛ ሰው ከተጸጸተች፣ በትክክል ከተጸጸተች እኔ ማርያምን እኔ አንድ ነገር ልንገርሽ፣ በጣም በህይወቴ የምታሳዝነኝ ልጅ አውስሚድ ውስጥ ሄዳ ገብታ የደበደበቻት ልጅ የብዙ ሰው ልብ ነክታለች። አንደኛ ኩላሊት በሽተኛ ናት። ያለችው እኮ አልሰራም አልነበረም። ለመደብደቧ ማስረጃ አለ። አዎ ከነደሟ ሄዳ እኮ ነው ራሳቸው ፖሊሶች በህግ ቁጥጥር ስር ያዋሏል። ከነደሟ እዛ ደርሳ እስከምትደማን የመታቻት እና በእንትኗን ፓንቷን ቀዳ ምናምን ልብሷን አውልቃ ገንዘቡን 400 ዲናሩን የወሰደችባት እሷ አፎሚያ ፖሊስ የጠራችላት ልጅ ናት። እሷማ እኮ ነው። ሌላም አለች ደማስክሯት ሌላ ልጅም አለች። ማዳሞቿ ባህሬኖች ናቸው። ወድቃ በእንትኑ ፖሊስ ጣቢያው አጠገብ ነበረ። ሰው ጠርቶላት አይደለም፣ አጠገብ ነበረ ፖሊስ ጣቢያው ሄዳ የከሰሰቻት። ታዲያ ሰዎቹ ለምን ስትመታት ለምን ዝም አሉ ታዲያ? እንግዲህ ገንዘቡን እሷ እኔ ታምም ያለው ወደ ሀገሬ መሄድ ነው የምፈልገው፣ ልታከም እፈልጋለሁ፣ ኩላሊቴን እያመመኝ ነው፣ እየጠዘጠዘኝ ነው ብላ ለሰዎቹ ስትል ሰዎቹ ኤልሳን ይደውሉና ገንዘባችንን አምጪ ይሏታል። እሺ ከዛ ገንዘባችንን አምጪ ሲሏት ሰዎቹ ከዛ ኤልሳ ደግሞ ገንዘቡን መመለስ ስለበዛን ሰዓት ስለሌለ ገንዘቡን መመለስ ስላልቻለች ኤልሳ ይመስለኛል። ከዛ ገንዘቡን ልጅቷን ራሷን እንድትከፍል ለማድረግ ነው ቤት ውስጥ ሄዳ ላናግራት፣ አንድ ጊዜ ስጡኝና ልምከራት፣ እንድትሰራ ላናግራት ብላ ነው ገብታ ልጅቷ ላይ እንደዚህ አይነት ነገር አረገች እንትን የተባለ ክሱ ላይም ነበረ። ልጅቷም ወንድሟም እባክሽን ልጄ እህቴ ከምትሞት እባክሽን ተባበሪና አንቺ ጥሩ ሰው ነሽ ተባበሪና እኔ ልክልሻለሁ ድምፆቹን፣ ሌሎችም ልጆች ብዙ ድምፅ ልክልሻለሁ፣ ግን በደንብ አጣርተሽ ምን እንደሆነ እዩ። ግን እናንተን ልነግራችሁ የፈለግኩት እባካችሁ ምንም አይነት ሜንሽን ሳታረግ የይቅርታ ቪዲዮ በመልቀቅ እዛ ደግሞ ጥሩ በመሆን ክሷ ልትቀንስ ትችላለች። እነዚህም ደግሞ ይቅርታ ቢጠየቁ መጠየቅ ስላለባቸው የተበደለ ሰው ነው። ሁል ጊዜ በዳይን ጎበዝ ካልን በዳይ እየበዛ ነው የሚመጣው። እውነቴን ነው፣ በዳይ እየበዛ ነው የሚመጣው። ለቀነኒ ስላልተናገረች ተገደለች። አዎ ይኸውልሽ፣ ቀነኒ ስላልተናገረች ተገደለች፣ ሞተች። ሁላችንም ልብ ውስጥ ቀረች። እየቆጨን ሁላችንም እየቆጨን፣ አሁንም ደግሞ እነዚህ ሌላ እንዳይደረግ ይቅርታ ሊጠየቁ ይገባል። እነዚህ የተበደሉ ሰዎች ይቅርታ እኮ አልተጠየቁ፣ በፍጹም ይቅርታ አልተጠየቁም። ይቅርታ አስጠይቁ። ቪዲዮ ጥሩ ድምፅ ትልቀቅ። የከሳሾቿን ስም አትጥራ፣ ወንጀል ነው ለሷ።
የከሳሾቿን ስም አትጥራ፣ እንዳጠራ ንገሯት፣ አትጥሪ፣ እዛ ጸባይሽን አሳምሪ። የይቅርታ ቮይስ ሜሴጅ ከላከችላችሁ የይቅርታ ቮይስ ሜሴጁን እነሱ ድንጋይ አይደሉም፣ ይቅርታ ያደርጉላታል። 2 ዓመት ከ3 ወር ነው ምናምን ታስራለች፣ ይበቃታል። በቃ ተቀጣለች፣ ብዙ ነገር ደርሶባታል፣ ታማለች፣ ተጎሳቁላለች። እውነት በቃ ይበቃል። የሰው ልጅ ተተቀጣ መጀመሪያ ማስረጃ ለምትሉት እኔ ለሀቢባ ሰጣታለሁ። ማስረጃ እኔ ያለ ማስረጃ እኔ እዚህ ሀገር ባህሬን እዚህ ባህሬን የሚያውቁኝ ማስረጃ ሳላይ አንድ ሰው እንደዚህ ነው ብዬ ስለማለት ማስረጃ ያስፈልጋል። ማስረጃ የሌለው ሰው ወሬ ነው የሚሆነው፣ ሀሜት ነው የሚሆነው። ገባሽ? በራስ ድምጽ ካለ ደግሞ ዳትስ በቃ ያ 100% ያስቀጣል። ገባሽ? የእሷ ቅጣቷ ምናምኗ እንደዚህ ነው ኖ አይደለም። በቃ በጣም ተሞክሮላት፣ በእውነት ኤምባሲዎች ሞክረውላታል። ከኢትዮጵያ ደብዳቤ መጥቶላታል፣ ከውጭ ጉዳይ ሚኒስቴር ደብዳቤ መጥቶላታል። ያ ሁሉ ተደርጎ ውድቅ ተደርጎ ነው የታሰረችው ልጅቷ። እውነቱን ተናገሩ፣ አትፍሩ። ለምንድን ነው ለመሳደብና ሰው ለማሸማቀቅ አትሞክሩ። እኔ ከቤ ነኝ ምንም ብትሉኝ እውነት ነው የምናገረው የትም ቦታ ሲሄድ ያላችሁ። ስለዚህ እውነት በሉ። ሀቢባ እውነት እኔ ደስ የምትይኝ ማስረጃ ሳታይ ስለማትናገሪ በጣም ነው የማደንቅሽ። እኔም ልክ እንዳንቺ ነኝ። ማስረጃ አምጡ ብዬ ማስረጃ ካላየው እኔ ተጣላሁኝ ከአንዷ ከሳሽ ጋር በፍጹም ስላት ነይ ማስረጃ ላሳይሽ ብላኝ ማስረጃውን ስታሳየኝ ነው ያመንኩት። ሁሉም ሌባ ነው እዚህ ሀገር። እውነት ይኸውልሽ ሀቢባ ማሳጅ ቤት ይከፍቱና ሴቶችን በተደራጀ መልኩ እየወሰዱ ማሳጅ እያሰሯቸው ዝሙት የሚያሰሯቸው እንደ ጉድ ነው ያሉት፣ እንደ ጉድ። እነሱን ስጠቁም ሌባ ተብዬ ብታይ የሚሰድቡኝ ስድብ ልነግርሽ አልችልም። እኔ ከቤ ነኝ፣ ማንንም አልፈራም ብዬ ነው እስካሁንም ያለሁት። አረ ልጆችሽን አሳድጋለሁ፣ ልጆችን ወንጀል የሚሰራውን ወንጀለኛ ብዬ አስይዛለሁ፣ ይግደሉኝ ከፈለጉ። ሴቶች እየሸጡ ማርያምን ይኸውልሽ፣ ሴትን ልጅ ሸጠው ውስኪ እየተራጩ ቤት ተከራይተው ገስታ ውስጥ ተከራይተው ሀብታም ይጫወታሉ በአንድ ሴት ልጅ ገላ እየጨፈሩ። እኔ ከነ ማስረጃው ነው ለህግ ያቀረብኩባቸው፣ ከነ ማስረጃው። እኔ በጣም ብዙ ሰው ኧረ እሷ ናት ነው የሚሉ፣ ምክንያቱም በመረጃ እና በማስረጃ ስለማረግ አሁንም አረጋለሁ፣ ወደፊትም አረጋለሁ። ስለዚህ ያለ መረጃ ማንም ሰው የተናገረ የለም። እኔ የምትፈልጉትን አደርጋለሁኝ። ምክንያቱም ቤቷን ማንም ሰው አይነካም። ንብረት ያለችው እግዚአብሔርን ንብረቷን ማንም ሰው አይወስድም። ይሄንን ትክክለኛ ነገር ነው የምነግራችሁ። የባህሬን መንግስት የሰው ንብረት አይነካም። ይኸውልሽ የባህሬን መንግስት የሰው ንብረት እኮ የሚነካ ቢሆን ኖሮ የእሷን የወሰደችውን ብር በካሳ የተጠየቀውን አይከፍልላትም ነበር እኮ። የሚገርምሽ ነገር ይላካል 900 ዲናር እኮ ለኩላሊት እጥበት የተላከ ነው እሷ ጋር ነው ተብሎ ልጅቷ ስታለቀስ የዛኑ ቀን እየተላከላት ለልጅቷ እየላኩላት የዛኑ ቀን የተላከላት። የኩላሊቷ ታማሚ ማን ነው ስሟ? እኔ እና ኩላሊቷን የታመመችው አላታለች። በቃ እኔ ልውረድ አይደል? ነው አይደለም? አፎሚያ አንቺ አፎሚያ አይደለሽም? አዎ ልካላታለች እኮ እንትና ማን ስሟ ልካላታች። የኔንም ልካለች፣ የልጁንም ልኬ ላኪልኝ ብላ ልኬላታ ተልኮላታ። ለማ ለሶፊ ያው ለሶፊ። ቆይ ሶፊ ወይ አቡዬ ማን ላክልኝ? አፎሚያ ከሚል አካውንት እስኪ ክሊክ አድርገን ቆይ እሺ ልላክልሽ። እኔ ላኩትንም አላየችውም። እሺ ቆይ ልላክልሽ። እሺ ላኪልኝና ከዛ አራት 400 ዲናሩ እዚህም ላይ ተጽፏል፣ ተመዝግቧል። በቃ እኔ ልወጣ ነው። እነሱ ይነግሩሻል። እኔ ልክልሽ እንትኑን እነሱ ማስረጃ ያላቸው ናቸው፣ ይሰጡሻል። እኔ ያው እንትን በሉ ላቸዋል። እሺ ማናቸው ማስረጃ ያላቸው ሰዎችን ትልኪልኛለሽ? አዎ ስማቸው እንኳን ይቀር እንዳትጠሪ እዚህ ጋር እኔ ወረቀት ላይ እየጻፍኩ ነው። ያላቸው ሰዎችን ልክልሻለሁ ብለኛለች። ከቤ ይኸው ጽፌ ያለው ወረቀት ላይ አስታውሽ እንድጠይቅሽ። በቃ ከፈለግሽ ፀጉር ቤት ላልሽው ደግሞ ሄጄ አይቼ እነግርሻለሁ። በእናትሽ ቤቷንና ፀጉር ቤቷን መከራየቱን አረጋግጠሽ ንገሪኝ። ችግር የለም። እሺ አመሰግናለሁ። እሺ ያው ዋትስአፕ ላይ ቮይስ አድርጌልሻለሁ። እሺ እሺ
እና ግን እናንተ እንደዚህ ንገሯት፣ ሜንሽን አታርግ፣ የከሰሷትን ሰዎች ስማቸውን አትጥራ፣ ይቅርባት። እሺ ከቤ ሀቢባ አንዴ ከቤ ጨምርላት። ከቤ ጋር ስለ ኢንፎርሜሽን ያለው ከቤ አሁን እህቴ ተባረክ። እሺ ኑሪ። ለሀቅ መኖር ምንም ክፋት አያመጣም። ለእውነትን ለመኖር ነው። ያው ቢወረወርብሽም ድንጋይ ምን ምልሽ በረ አሁን እኛ ትናንትና እንዳወራ ነው ያ ክስ ውድቅ ይሆንና በምህረት የጠየቀች ነው። በምህረት እንኳን ስንባል እኛ በምህረት እንኳን ስሟ ተነሳ ስንባል 5000 ዲናሩ አልተነሳም። ከቤ እውነት አሁን የባህር ህግ ፍርዷ ላይ ማን ነው ምህረት ሲደረግላት የእስር ብቻ ነው ወይስ ከነብሩ ነው የተደረገው? ለምን ሀቢባ ጋር ስንመጣ ብርም አይደለም እኛ የጠየቅነው። እኛ እቃዋን ወታ 10 ቀን የሚሰጣት 5 ቀን የሚሰጣት አቡ ንብረቷን ሰብስባ በሰላም ወደ ሀገሯ ትግባ ነው። አጠፋች አላጠፋችን ብለን እኛ መፈረድ አንችልም። ሀቡ እዚህ ጋር በደለችን የሚሉ ብዙ ሰዎች ስላሉ ማለት ነው። ጥሩ ነሽ የሚሉን ብዙ ሰው አለ። ፈራጄ ህግ የያዘውና ሀይባ ጋር ሲመጡ ከለማስረጃ መጡ እዚህ ጋር ይወሰናል። እኛ ወሳኝ አይደለንም። እኛ ግን እንዳንድ ወገን እቺ ልጅ የዜጋ ሚስት የነበረች 26 ዓመት የኖረች ከሀገሯ በላይ ያን ነገር ነው የምታውቀው። ካረገቻቸው ጥሩ ነገሮች ለዜጋ እንደ አገር ደግሞ ብዙ ነገር ስለሰራች ይሄን የተወሰነ ቀናት ይሰጣትና ንብረቷን ሰብስባ ስትወጣ ትውጣ ነው እንጂ ፍቷት አይደለም። ሌላው ደግሞ እንደ ህግ ማንም አልነካንም። ኢትዮጵያ ላይም ቢሆን ከቤ አሁን ሀይባ እንዳደረገችው አሁን ለፍትህ ነው። ሀይባ እንዲህ ፎቶ ለጥፋ ብትሳደብ በትንሹ 6 ወር እስር ትገባለች። በትንሹ ልንገርሽ እንኳን ሌላ። ስለዚህ ህግ ሁሉም አገር ላይ ተፈጻሚነት አለው። ቁጥሩ የጎደለ ነው። ንገሪያት ሶፊዬ፣ ጻፊላት እዛው አንድ ቁጥር ጎሏል ቢያት ቁጣዩና ወርዳው ጻፍኩላት አላየሽ። እሺ ግን አሁን አንቺ ለጠየቅሽው ከቢነስ የተነሳላት ክሱ ነው። ክሱ ይመስለኛል በአረብ ሀገራት 24 ሰዓት እንደ 2 ቀን ነው መሰለኝ የሚቆጠረው። ለዛ ነው አይደለም፣ አመክሮ አይደለም ከቤ አመክሮ ሳይሆን በምህረት አለ። በየ6 ወሩ ምህረት አለ። በዛ ምህረት አሁን የመጨረሻው ረመዳን ላይ ሊስት ላይ ስሟ ነበረ ትወጣለች ተብሎ እሷም ተነግሯት ነበረ። ሞር አሁን ሀይባ ሊቷን ነርቨስ ያደርጋት ትወጣለች ብሎ ሲጠበቅ ልትወጣ 3 ቀን ሲቀር ያ ነገር ተነሳ። ስሟ ከውስጥ ወጣ ማለት ነው። ገንዘቡን ግን እኮ ትከፍላ እኮ እሱንማ ሄዳ ነበረ እኮ ሚግሬሽን ከእስር ቤት ወደ ሚግሬሽን ከወሰዱሽ እኮ ተፈተሻል፣ በቃ ተፈቅዶልሻል ማለት ነው። ተፈቅዶላታል። ግን ገንዘቡን መክፈል ስላለባት ነው የቆየችው። ሌላ ነገር የለው። ገንዘቡን 5000 ዲናሩ ሀቡ ቁጥር ልክልሻለን። አንቺ ከዛ ሰው ጋር ዳይሬክት ታወሪያለሽ። እሺ እኛው ስለዚህ ነገር አሁንም አልተነሳም። ያው እሙም አለች ሀናንም አለች። ትናንት እንደዚህ በኮንፈረንስ ኮል አውርተን ነው ይሄን ነገር የሆነው። እንደውም ምን ብለናቸዋል? ሀቡ አሁን እንኳን ነገ መውጣት ትችላለች ብንል ማለት ነው አገሯ ላይ እስሯን ትጨርስ ተብሎ መውጣት ትችላለች። እቺ ልጅ እስረኛ ልውውጥ ይባላል አይደል? አገሯ ገብታ ግን ትችላለች። ኢትዮጵያ ትቀጥላለች እስሩን ተብሎ ምን ማንተራፍ ስለሆነ ኢንተርናሽናል ነው ሀገሯ ላይ ገንዘብ እናንተ 5000 ዲናር እንደተጠየቀ እሙ ካሊድ አንዴ እሙ ቤስት ፋሚሊ 5000 ዲናር እንደሚያስፈልጋት ታውቂ ነበር ለመውጣት? አላቅም በፍጹም። ይኸውልሽ አቡዬ እኛ ስንመጣ እዚህ ማለት ነው ህሊና ያው ህሊና ጓደኛዋ እየሄደች የምጠይቃት እስር ቤት ታውቃለች። እንዴት ነው እኛ ሰው ያውቃል። ክሷ ላይ እኮ ቲዲኤፍ ላይ ከቤ እኛ ቆይ የወጣው እኮ ሁሉም ሰው 5000 ብር ቅጣትና የ5 ዓመት እስራት ነው የሚለው። እኔ ምን ይኸውልሽ የ5000 ብር ቅጣት ይኑራት አይኑራት እኛ እሱ አይደለም እዚህ ጋር ሀቡ ጋር ያመጣና እንትኑ ህጉን ይሄን ነገር ሀቡ ጋር ትፈተዋለች። እኛ ኢኳሊ ለኤልሳም አይደለንም ለልጆቹም አይደለንም። እውነቱን እዚህ ጋር እኔ ለምሳሌ ፎቶ አለጥፌ ድምፁ ነው ብዬ ስል በውስጥ ብዙ ልጆች እሷ እንደበደለቻቸው ነገር ጻፉልኝ። እኔ ደግሞ ማንም ሰው እንዲበደል አልፈልግም። ሁሉም አንድ ናቸው። ሁሉም ወገን ነው። ሁሉም የዜጋችን ናቸው። እኛ ሌላ ዜጋ ሲበድለ እንደምንጮህ ሁሉ እነዚህ ልጆች ደግሞ ዜጋ ናቸውና እስኪ ሀቡ ጋር እንሂድና ይሄን ነገር እሷ ፌር ስለምታረግ እያንዳንዱ መረጃ በማስረጃ ስለምጠየቅ መተው እዛ ይተንፍሱና በቃ እቺ ልጅ ይቅርታ መባል ካለባት እኛ እንደሷ እንደ ኤልሳ ሆነን እንደ አንድ ኢትዮጵያዊ ሆነን ይቅርታ እንበልላት እንጂ ስለ ገንዘብ ምንም ይሄ 1 ሪያል ወይም 1 ዲናር ይዋጣ ወይም ገንዘብ አምጡ ምናምን ያለ ነገር የለም። እኛ ምን ብለናል? ጠበቃዋን አናግረናል። ጠበቃውን ስናናግር ሙዬ ፒዲኤፍ 9 ፔጅ ስለሆነ ሙሉን ስላላነበብኩት ነው። ፒዲኤፍ ነው አይደለም? አንቺ ላክሽኝ ፒዲኤፍ ላይ አለ 5000 ዲናር አይልም። አንብቤዋለሁ እኔ ስለሚነግረን ችግር የለውም። አንደኛ። ሁለተኛ ነገር
እኔ በፍጹም አዎ ከህዝቡ ጋር ላስታርቃት ድምፅ ሆናለሁ እንጂ በፍጹም ገንዘብ ለታመመ ሰው እንጂ እኔ ገንዘብ ለማንም ሰው ሰብስቤ አላውቅም። ከታመመ ሰው ውጭ ታሞ ለሕክምና ስፔሻሊ ደግሞ ብዙ ሰው በድላ ያው ሰው ናት፣ ተሳስታለች፣ ወንጀል ሰርታለች። መንግስት መቀጣት ያለባትን ቀጥቷታል። ይቅርታ ጠይቃ ከከሳሾቿ ጋር እንድትታረቅ ሰላም እንድትሆን ንብረት ካላት ባህሬን ላይ ንብረቷን ይዛ እንድትገባ እንጂ ኔቨር ኤቨር እኔ ከህዝቡ ገንዘብ አለቅንም። አንድ ሁለተኛ ነገር መክፈል ያለባት ነገር ካለ ለባህሬን መንግስት እዛው ያላትን ንብረት ሽጣ ኢትዮጵያም ንብረት ካላት ቤተሰቦቿ ሽጠው ይከፍላሉ እንጂ ከህዝብ አይሰበሰብም። ኔቨር እንደዚህ አናረግም። ባንዴ ላውራ ከቤ ሳትወርድ ከቤ ከቻልሽ ፎሎ ብትመልሽልኝ እና ከውስጥ መረጃ ስለምልክልሽ ነው እና የተለያዩ እኔ ጋም ስላሉ መረጃዎች ማለት ነው። እሺ ከሰሷት ቤቱ እኔ ሰፈር ነው ተዘግቷል፣ ማስታወቂያው ተልጧል ምናምን ብለሽ ነበር። ሀቡዬ ሰላም። እሺ ብዛ እሱ እዚያ መሄድ ስለምንችል እኮ ነው። ወረዲ ሀቢባ ቅርብም ስለሆነ እኔ ላውራሽ ከከቤ ጋር ልትሄዱ ሌላ ሰው ነው። ቆይ አይደለም እንትና ናት እያወራች ያለችው አሁን የገባችው። ቆይ እንትና ናዲያ ነኝ ማውራው። አርሴማ ነው ላውራ ሀቡዬ። እሺ አይ ጸጉር ቤቱ እኛ ሰፈር ነው ያለው። የሷ ጸጉር ቤት ከኛ በወክ 5 ሚኒትስ ነው 2 ሚኒትስ 3 ሚኒትስ ማለት ነው። እናንተ ቤት 5 ደቂቃ ነው። ከኔ ቤት እንደዛ ነው። ሄዶ ማንሳቱ አይ ዶንት ኖ ሌጋሊ ኦኬ ይሁን አይሁን አላውቅም እንጂ አሁን እያወራሽ ሄዶ ማንሳትና ማምጣት ይቻላል። ግን ከውጭ ያለውን ግን ኢሜጅ ስነግርሽ ፍሮንትና ባክ አለ አይደለ? የጸጉር ቤቱ የጸጉር ቤቷ ያለው ፎቅ ላይ ነው። ከታች ሌላ ጸጉር ቤት አለ። ከሱ በላይ ደግሞ የሷ ጸጉር ቤት ነው፣ ቢልዲንግ ላይ ማለት ነው። ያው በክራይ ነው እዚህ ሀገር ጸጉር ቤት ትከራያለሽ። የሆነ ቤት ጸጉር ቤት ታደርጊዋለሽ ማለት ነው። የሆነ ፍላት ተከራቴ ጸጉር ቤት ማድረግ ነው። እና ጸጉር ቤቱ ሁለት ሳይድ አለው። አንደኛው ሳይድ በሰፈር መሀል ያለ ነው፣ ሌላኛው ሳይድ ደግሞ በአስፓልት ሳይድ ነው። እና ድሮ በሰፈር ሳይድ ያለው ፒክቸር ይለጠፍ የለ አሁን ይሄ የኢትዮጵያ ሹሩባ ኦር ምናምናም ትለጥፍ ያለሽ አይደለም? መስኮት ላይ ይለጥፈው ከውጭ እንድታዩ። አሁን ለምሳሌ እሱ አሁን የለም ተነስቷል ማለት የውጭ ኢሜጁ ማለት ነው። ከፊት ለፊት ያለ ደግሞ ይሄ ታፔላ የሚደረገው አለ አይደለ? እሱ ደግሞ አለ ግን ፌድ ሆኖ ነው ያለው ማለት ይሄን ያህል የሚታይ ከውጭ የሚሰራ ነገር እንዳልሆነ ያው ትረጃለሽ። ያከራዩት ለሌላ ነገር ይጠቀሙበት፣ እሱን አላውቅም። ግን የውጭ ኢሜጁ እንደዛ ነው እኮ። ታፔላ ይነሳ ነበራ ተከራይቶ ቢሆን ለሌላ ጉዳይ ተከራይቶ ቢሆን ለአዲስ ቤትም ቢሆን ተከራይቶ ቢሆን ስሙ ተቀይሮ። አሁን እኔ በጣም የቸገረኝ ምንድን ነው 2 ዓመት ከምናምን የተዘጋበትን የቆጠረበትን ለአከራዩ እንድትከፍል ይጠይቃታል መንግስት። ገባሽ? እሱ በኮንትራት ነው እዚህ ሀገር። ይኸውልሽ ሀቡዬ ቤት ስትከራይ ማለት አሁን ቤት ትከራያላችሁ ካታር ብዬ አስባለሁ አይደለም? ምንም ቤት ስትከራይ እዚህ ሀገር የ1 ዓመት ውል ትዋዋያለሽ ማለት ነው። ሰጫችሁ ቼክ ትሰጪና በየወሩ እኛ ጋር የእኛን ሀገር ነው የምነግርሽ። አሁን ውል አለ። ውሉ ምንድን ነው? ትፈራረሚና ውል ነው የሚጽፉልሽ። ከዛ በኋላ በለድያ የሚባል ነገር አለ። እሱን ሁሉ ትፈራረሚያለሽ። ከዛ በኋላ በየወሩ ትከፍያለሽ ማለት ነው የቤት ኪራይ። ኖርማሊ ምንም ቼክ ምጽፊው የለም። እኛ ጋር እንደዛ አይደለም፣ ቼክ አይጻፍም። ዞሮ የእሷን ንብረት ስላለበት ንብረቷን ሳታወጣ የጸጉር ቤቱ ባለቤት ቁልፉ መውሰድ ስለማይችል ንብረቷ ጸጉር ቤቱ ስለተቆለፈበት ይሄ ጊዜ እየቆጠረ ነው። 2 ዓመት ከምናምን መንግስት ያዘው መንግስት አሁን እሱን ሳይሆን ስለ መንግስት ካሳ ይከፍለዋል ለአከራዩ ማሬ። ልክ እነዚህ የከሰሷት ሰዎች ካሳ እንደከፈላቸው መንግስት ይከፍልና ከሷ ነው የሚያወራርደው መንግስት። አዎ እያልኩሽ ያለሁት የዚህን ሀገር ህግ ነው። ያው ኮንትራት ነው። ኮንትራቱ መታደስ አለበት በየአመቱ ለማለት ፈልጌ ነው። ቤት ክራይም ስትጨምር እያደሽ ነው የምትሄዱ። ኮንትራቱ የአመት ኮንትራት ነው መጀመሪያ የምትፈርሚው፣ ከዛ ካደሽ ነው የሚቀጥለው። ገብቶሻል አይደለ? በኮንትራት ነው ለማለት ነው እኮ። ባይታደስም ያልታደሰበት ምክንያት ባየውልሽ፣ ያልታደሰበት ምክንያት በማን ምክንያት ነው? እሷ እስር ቤት ስላለች እሱን በህግ እንዴት እንደሚይዙት አላውቅም ነው ምን የትኛው መታደስ አለበት። ካላደሽ ዓለም አቀፍ ህግ እቃሽን አውጥተው ለማከራየት እቃሽን አውጥተው የማከራየት መብት ፖሊስ ያሸገውን ፖሊስ የዘጋውን የወንጀለኛን ንብረት ፖሊስ የዘጋውን አከራዩ ሄዶ የመክፈል የለውም። እኔ እያልኩሽ ያለሁት ህጉን ነው። ፖሊስ የዘጋውን እሱን የህጉን እሱን እንግዲህ ፖሊስ እንደሚያደርገው ነው እኔ እየነገርኩሽ ያለሁት። ቤት ስትከራይ እዚህ ሀገር ያኖሩሉ ያን ኮንትራት ደግሞ አከራዩ የመጠየቅ መብትም አለው። ያንን እንዴት ዲል እንደሚያደርጉ ያው እነሱ ናቸው የሚያውቁት ማለት ነው።
የባህሬን መንግስት ስለሆነ አከራዩን ባህሬን ስለሆነ እነሱ ካልተከራየ እንግዲህ እስካሁን ካልተከራየና ንብረቷን እስካላወጣች ድረስ ነገ የሆነ ነገር ጠፋኝ ብላ አከራዩን እንዳትከሳው አከራዩ አይከፍተውም ከፖሊስ ትእዛዝ እስካሱ ሊሆን ይችላል። የውጭው ኢሜጅ እንግዲህ ያ ነው። ከውስጥ ገብቶ ግን ፎቶ አንስቶ ለማምጣት ግን ህጉ ላይፈቅድልን ስለሚችል ያው ያ ነው ከውጭ ያለውን ኢሜጅ ነግርሽ ማለት ነው። ሌላኛው ደግሞ እኔ በፊትም መናገር የፈለኩት ብር መረዳት አሁን ብዙ ጊዜ ትረዳለች ለሚባለው ነገር የስ ትረዳለች፣ ግን የሚረዳው ህዝቡ እየሰጠ ነው። አሁን የሆነ ሰው ይረዳል ሲባል ሁላችንም አዋተን ነው። ባህሬን ያለ ነው ትናገራለች፣ ሁሉም እያወጣ ስምሽ እየተጻፈ ነው የሚረዳው። እሷ ከኪሷ አውጥታ አይደለም። ቤኔፊት ፔ የሚባል አለ። በቤኔፊት ትልክ ያለሽ ወደ ባንኳ ሄደሽ ካሽም ከሆነ መስጠት ምች ከሆነ ትሰጫለሽ። ሄዳ ትሰበስባል። ጥሩ ስራ አልሰራችም አይደለም ታደርጋለች ለማለት ነው። ህዝቡም አብሯት ነው የረዳው ለማለት ነው። እሷ ብትሆንም የሰበሰበችው ህዝቡም ሀውስ ሜዱም ቢሆን የትም የሚሰራው ነው የረዳው ብሩ። እሷ ጊዜዋንና ጉልበቷን ሰታቦች ብላ ባትሰበስብ ኖሮ ሰብሳቢ ከሌለ ረጂ ጊዜ የለውም። ሰራተኛ ነው መልቀሟ። በባንኳም ሆነ በካሽም እየዞረች መልቀሟ ዞሮ ዞሮ እኔ እንትን እያልኩ አይደለም፣ እሷን እንትን እያልኩ አይደለም። የእሷን ቤኔፊቷ ማለት እሷ ያደረገችውን ነገር ለማጣጣል ሳይሆን ሁሉም አብሯት ነው ያደረገው። ያው ይሄ መታወቅ አለበት። አሁን አበላው አጠጣው ስትልም ከህዝቡ ጋር አብራ ያደረገችው ነው ሁልጊዜ ደጋግማ ስለምትለው ማለት ነው። በጥላቻ አይደለም እየተናገርኩ ያለው ባላንስ ለአስክሪን መሸኛ ወይ ለታመመ ሰው መታከሚያ ከህዝቡ ትሰብስብ እንጂ ቤቷ አምጥታ የምታበላቸውና የምታጠጣቸው ከህዝቡ ብር ሰብስባ ነው። ቤቴ ውስጥ ያሳረፍኳቸው ሰዎች አሉና ልንገርሽ አንድ ነገር ስለ ህገ ወጥ አሁን ቅድም እየተናገረች ነበር ልጅቷ። በደምብ ስለ ህገ ወጥ ማወቅ ከፈለግሽ እዚህ ሀገር እንዴት እንደሚሰራ ልንገርሽ። አሁን ለምሳሌ አንድ ሀውስ ሜድ እየሰራች የነበረች ልጅ ትኖራለች አይደለ? ተበደልኩ ብላ አንድ ኢትዮጵያዊ ጋር ብትደውል ከዚያ ኢትዮጵያዊ እኛ ሀገር ባህሬን ያለንበት ኤምባሲ የለንም፣ ቆንስላን የነበረን ለብዙ ጊዜ እርስ በርስ በመረዳዳት እንጂ እንደ ኤምባሲ ኖሮ የሚደረግ ነገር የለም። ስለዚህ ያቺ ሴት ምን ታረጋታለች? ሄልፕ ላርግ ብላ ወይ እስር ቤት ከሆነች የሆነ ነገር ካለባት ሄልፕ ላርግ ተብለው ያመጧቸዋል ማለት ነው። ከመጣ በኋላ አሁን ያንን ሰው መልሰው ይሸጣሉ ለሌላ ሰው። ተረዳሽኝ አይደለም? ያችን ሴት ለሌላ ሳትሄድ ኢትዮጵያ ሳትሄድ ለሌላ ሰው ትሸጣለች። ለሌላ ባህሬን መሀል ላይ ማን ነው የምትሸጥበት ገንዘብ የምትወስደው ማናት? እሷ ያቺ ሸጫዋ። አዋ ታዲያ ኤልሳ እንዴት አድርጋ ያችን ልጅ ሸጠች? እየነገረችሽ እኮ ነው ቅድም። ያችን ልጅ ከየት ያመጣቻቸው? በራሷ ገንዘብ አውጥታ ትኬታቸው ማምጣትም ይችላሉ። ከዚህም ደግሞ ያደርጋሉ እንደዛ። እኔ ያው ልጅ ታች ቅድም ስታወራ የነበረችው ልጅ አለች። እንደዛም ይደረጋል። ብዙ ነገር ነው ያለው። ብዙ ነገር ማድረግ ትችያለሽ። ከኢትዮጵያ ባህሬን ላይ ለብዙ ጊዜ ከኢትዮጵያ ሰራተኛ መምጣት አይችልም ነበር። ለዚህ ሲመጡ እንኳን በህጋዊ መንገድ ቀጥታ አይደለም የሚመጣው። ተረዳሽኝ አይደለ? ስለዚህ እዚህም ለዚህም ይሸጣል። እዚህ ልጆቹ ላይ ይሰራባቸዋል። ከዛም እየመጡ ይሰራል። ብቻ ብዙ መንገድ አለው። በዛም ሆነ በዚህ ብዙ ሰው ያው ተበድሏል። ይሄ ደግሞ እሷ ብቻ የምትሰራው ሳይሆን ባህሬን ላይ ብዙዎቹ የሚሰሩት ነው። ለዚህ እርስ በርሳቸው ኮምፒቲሽን አለ። ኢቭን ለዚህ እንኳን ነው የምልሽ። ለዚህ አሁን እርስ በርሳቸው ጠላት የሚባባሉት እርስ በርሳቸው ነው። ማንም እሷ ላይ የሚመጣባት የለም። እንደዛ የሚሰሩት እርስ በርሳቸው ነው እንጂ ይሄ ሌላ ሰው መጥቶ እሷ ላይ ማንም ያው እየመጡ ነው። ቅድም ሩት ሲባል ነበር። መታ ተናገረች። አልከሰሰቻትም፣ ግን ደጋግማ ስሟን በየቪዲዮው ስትጠራት ነበር። አልከሰሰቻትም። እርስ በርሳቸው ያንን ቢዝነስ የሚሰሩት እነሱ ናቸው የሚጣሉት፣ እነሱ ናቸው የሚካሰሱት። እሷም ደግሞ ብዙ ጊዜ እጠቁማለሁ እያለች ደጅ ላይ ሁሌ ፌስቡክ ላይ ስታወራ ነበር አይደለም? እንደዚህ ልሻለሁ፣ እንደዚህ አጋልጥሻለሁ። ስለዚህ የእርስ በርሳቸው ነው እርሱን ስራ የሚሰሩት፣ ይሄን ስራ የሚሰሩት። ስለዚህ እርስ በርሳ ያ ነው አሁን ችግሩ። ስለዚህ ማለት እኔ አሁን ልትረድርታ ሊሆን ይችላል፣ ግን ይሄ ሀቅ ግን ይቅርታ ማለት ካለባት እሷም እነዚህ ልጆች ይቅርታ ማለት አለባት። አሁን የእሷ ፖይንት ምንድን ነው? ዲፖርትድ መሆን አትፈልግም። ኦልሬዲ ባለፈው ራሷም ተናግራለች እኮ በሌላ ቤት ስሰማ ነበር ሪከርዱን። ዲፖርትድ መሆን አልፈልግም ነው ያለችው። ወደ ኢትዮጵያ መግባት ቮይስ አልደረሰኝም፣ አልሰማሁም። ሪከርድ ሌላ ቤት ልካ በቮይስ ተሪከርዱ አለልሻለሁ። እኔን ጉዳይ ቤት ይዘው የመጣችው ሙስሊሞች ሙሉ ጠይቃት እሙ ዲፖርት ወደ ኢትዮጵያ አልፈልግም የሚል ቮይስ አላት። ቮይስ ተናግራለች። ቲክቶክ ላይ ያለ እየተዘዋወረ ነው በየቦታው። ግን አንቺ ጋር ድረስ ላይ የለም። አቡዬ እኛ ወደ ኢትዮጵያ ዲፖርት እሆናለሁ አልሆንም የሚለው እሷ ካገኘች እድሉን አሁንም አገሯ ነው መግባት የምትፈልገው። እኛ ያለችን ማለት ነው እኛን ያለችን
ወደ አንቺ ስናመጣው ማለት ነው እኔ ንብረት አለኝ፣ የእናቴ ወርቅ አለ። አንድ ጊዜ አደውሉብኝ፣ የቤት እቃ አለኝ፣ ንብረት አለኝ እና ንብረቴን ይዤ ወደ አገር ልግባ። በቃ እኔ በቃ በሽተኛ ሆኛለሁ፣ እዚህ እኔ ታምም ያለው በቃ እኔ የምፈልገው እንድታግዙኝ የምፈልገው ኤምባሲም ሆነ ቆንሲላም ሆነ በአካባቢውም በቃ ለኡመራዎቹም ይሁን ይሄን ድምጽ ብቻ እናንተ አድርሱልኝ ነው ያለች እንጂ እኔ አልፈልግም እፈልጋለሁ የሚለውን ነገር አላለችንም። ስለዚህ ወደ ሀገር ቤት መግባት አልፈልግም አላለችም። እኛ ጠይቀናታል። እኔ አይደለሁም በእሷ ቮይስ ሌላ ሰው ጋር ልካ አሁን በቅርቡ ሳምንት ምናምን ነው ላለችዋ ነው አቤባ ነው ቤሩት ላለችው አይደለም፣ ወንድ ነው። እሷ ናት ያሰማቸው። ከዚያም በኋላ ሪከርድ ተደርጎ ነው ብቻ ሪከርድ አድርገው ወጥቷል። ዲፖርትድ መሆን አልፈልግም ስትል፣ ስለዚህ በዛም ሆነ በዚህ አንደኛ እሷ የምትፈልገውን ነገር ሀቢባ አንቺ ራስሽ ማጣራት አለብሽ። ምንድን ነው ፍላጎት? አይ ራሴ ዳይሬክት ላወራት ወስኛለሁ። ራስሽ ዳይሬክት አውርተሽ ማጣራት አለ። ምክንያቱም ሀቡ ብዙ ሰው ስትረጅ እኔም አይቻለሁ ባይኔ ብዙ የምታረጊው መልካም ነገር አለና አሁን በራስሽ ከሷ ምንድን ነው የምትፈልገው የሚለውን ራሱ ማጣራት አለብሽ። ምክንያቱም ሀሳቧን ትለዋውጣለሽ ልጅቷ። አንደኛ በእኔ በፐርሰናል ስለማውቃት ነው እየነገርኩሽ ያለሁት። ሀሳቧን ትለዋውጣለች፣ ተጎዳው ትልሻለች። ያንን ጉዳት ለማከም ስትይ ራስሽንም አታክ ታረግሻለች። ስለዚህ በመጀመሪያ እሷ ምን ትፈልጋለች ብለሽ አንቺ ከሷ መስማት አለብሽ እንጂ እንደዚህ በተሰማ ነገር ለሷ ምንም አይነት ሄልፕም ብታደርጊ ነገሩ እየከረረባት ነው ለሷ የሚሄደው። እንዳለችው ቅድም ልጅቷ በትክክል ነበር ስትናገር የነበረው። የባህሬኒ ሚስት ነኝ እያለች ስትል የነበረው ማለት ነው። ባህሬን ደግሞ እዚህ ሀገር ሌላው ደግሞ ምነግርሽ አሁን ሀውስ ዋይፍ መሆን ብፈልግ ብር መክፈል እችላለሁ። ብር ለባህሬን ይሰጠዋለሁ፣ ይፈርምልኛል፣ መኖር እቀጥላለሁ። በቃ ሀውስ ዋይፍ ነኝ በቃ አተኝም በቃ መቀጠል ትችላለሽ። ብዙ ነገር አለ። ከዚህ ሁሉ ከፊል አትሆን አይትገዙም እንዴ? ምንድን ነው ጥቅሙ? ጥቅሙ ይሄ ምንድን ነው? የባህሬን ሚስት ስትሆኝ ኤኒቲንግ ቢደርስብሽ ይመጣልሻል፣ ይደርስልሻል። ሞር ገብቶሻል፣ ፓወር ይኖርሻል። ግን አሁን በወረቀትሽ ቢሆን ግን ስፖንሰር መሆን ትችላለሽ የባህሬን ሚስት በመሆንሽ። እንዲያው ብዙ ቤኔፊት አለው፣ ኦፍኮርስ ቤኔፊት አለው። ስለዚህ አሁን እሷ የሆነችበት መንገድ ትክክለኛ አግብታ እንደሆነ የምታውቁት ነገር የለም፣ በብር ይሁን የምታውቁት ነገር የለም። ብዙ ማታውቂያቸው ነገሮች ስላሉ የሚሻለው ነገር አንቺ እስካሁን ሚዛናዊ ሆነች ስለመጣሽ ጀስት ዳይሬክትሊ እሷን አዋርተሽ ጥያቄዎችን ይዘሽ ወደዚህ ብትመጪ እኔ እንደዛ ነው የሚመስለኝ። ሁሉ ነገር ከራስሽ አጣር እንጂ አሁን እዚህ ጋር ዝም ብሎ በደፈነው ይቅርታ በሉ በጣም ከባድ ነው። ምክንያቱም በቃታለሁ ኤልሳን በአካል ሲሆን የረድቻት አውቃለሁ፣ ገንዘብ ሰጥቻት አውቃለሁ፣ አበድሬያት አውቃለሁ። አልከፈለችኝም። ለምሳሌ እኔ ተበልቶብኛል እኔ ራሴ። ኦኬ እሺ፣ እንትን ከሳሾቿን ታውቂያቸዋለሽ? እነማን እንደከሰሷት? እሺ እኔ ከዚህ በፊትም በተለያየ ሁኔታ ላይ ስለማቀን አሁን አልከሰስኳትም፣ ግን 600 ዲናር እሷ እጅ ላይ አለ ያልከሰስኩ። የምን ብድር? ከዚህ በፊት ወረቀት የተነሳ ነው የሰጠዋት እና በዛው ዛሬ ነገ ተመልሳለች ሲባል ያውቃሉ እዚህ ባህሬን ያሉት። በወረቀት ማለት ወረቀት ልታሰሪ ስፖንሰር ልትሆንሽ እሷ ያው ሌላ ሰው ሊመጣ ማለት ነው። ከዛ እሷ ጋር ቀረ ሌላ ሰው ሊመጣ። እንደዚህ አይነት አሁን ትርጉሙ ምን አለ መሰለሽ? ይሄ አሁን ወረቅ ብሩ እኔ ቤኔፊት ስለሆነ በስሟ ስለሆነ የገባው ደረሰጆች አሉ፣ ኤምባሲም ያውቋል። እንደኔ አይነት ግን ብዙዎች ያልከሰሱ አሉ፣ መክሰስ የማይፈልጉ የልጆች እናት ናት፣ በሰላም ቢያንስ ወጣ ብንከራከራት ይሻላል እያሉ ያሉ ማለት ነው። የዚህ ደረጃ ላይ ግን እያደረሰችው ያለችው አንደኛ ጎፈንድሚ ሰብስበው ጎፈንድሚ ብለው ገብት ጀምረው ነበር በሷ ስም። እነማን ናቸው የጀመሩት? እንዲህ በፌስቡክ ላይ በስሟ እኮ ተከፍቶ ነበረ። አንዱ ካናዳ ነው ያለው እኮ። ማን ነው የጀመረው? ስሙ ማን ነው? ፈልጌ ልልክልሽ እችላለሁኝ። ሞሉ ልጅቷን እዚህ ደረጃ ላይ ደረሰ። እዚህ ወረድኛ ምንም ማድረግ አንችልም፣ ምክንያቱም ከሳሹን በስቷል። ሁሉም ፊቱን አዙሮባታል። ከዚህ በፊት በልጇ በታሰረች ሰዓት ሁሉም ድምጽ ሆኖ ነበር። ከጫፍ እስከ ጫፍ ተነስቶ ነበር። ቅድም አንድ እህታችን እዚህ ሀገር የተቀመጠችው የልጆች እናት የሆነችዋ ነግራሻለች። ምንም ሳትጨምር ሳትቀንስ ህጉንም ሰዎችንም እንዴት ከጎኗ እንደቆሙላት
ከትንሽ እስከ ትልቁ ከጎኗ ቆመናል ነበር። አሁን ግን አንችልም፣ ያንን ማድረግ አንችልም። ብዙ የተጎዳ ስላለ ማለት ነው። ያንን የምናረግበት ነገር የለም። ገብቶሻል? ያንን ነገር አሁን እሷን ልንረዳው ወይንም ደግሞ ልናገዝ የምንችለው አንደኛ ከእሷ ጋር ቢሮ ከፍተው የነበሩት እነሱን ጠይቂያቸው። አብረው ለ3 ነበር የከፈቱት። አንድ ኤልሳ የምትባል መማር ስሟን ስላነሳች ነው። በመማር ጋር ጎፈንድሚ ላይ $500 ነው የተሰበሰበው። እሱንም የራሷ ወዳጆች አውሮፓ ምናምን የሚኖሩ ናቸው። የራሷ የኤልሳ እኮ የተለጠፈውና ሚዲያ ላይ ሰማሁት ነው እኮ መማር ጋር አልተሰበሰበም። ገና ሊሰበሰብ ሲል ህዝቡ ሲል የሀገር ቀረ ማለት ነው። በቃ ሊሆን ይችላል። እኔ ስሙን ነው የሰማሁት። ለዚህ ነው የጠየኩሽ። የሚሞሉላት ከሆነ መጀመሪያም ስትታሰር ይሄ ህግ ወጥቷል። ኦልሬዲ 5000 ዲናር 5 ዓመት ነበር። ሁላችንም የምናውቀው ባህሬን ያላችሁት ይህንን ህግ ታውቁታላችሁ። እሷ ላይ የወጣውን ወረቀቱን ራሳቸው በጣቢያቸውም ተለጥፎ ስለነበረ ፌስቡክ ጣቢያቸው ላይ ማለት ነው። ማገዝ ካለባችሁ ይህንን ህዝቡ ከወጣች በኋላ ከካሰችው ትካሰው፣ ካልካሰችውም ለሁሉም ለፈጣሪው ሰጥቶ ማረግ ያለብንን እኛ እናውቃለን። አንቺ አስተያየት መስጠት የምታውቂው ነገር ካለ ማረግ ያለብንን አትንገሪን። አንቺ ብቻ መናገር የምትፈልጊውን ተናገሪ በራስሽ። ምንድን ነው የገባሽበት ምክንያት? ምንድን ነው? ምን ልትይ ነው? ምን እንዴ? ምክንያቱም ይኸውልሽ ብዙ የተበደሉ አሉ ሀቢባዬ፣ ያልከሰሱ ብዙ የተበደሉ አሉ። በስሜት ሄደው እንዳይከሱ ነው አሁን የፈራሁት። ብዙ እንደዚህ ነው ሲሉ ሌላ ደግሞ እንዳይጨመርባት ነው የፈራው። ገብቶሻል እንጂ ሌላ ነው ምንም አይደለም። የምታረጉትን እናንተ ካወቃችሁ ይህንን በእርጋታ ህዝቡን ማመልከት አለባችሁ። ብዙ የተበሉት አለቀ። ከዛ ውጭ እኔ ምንም መመለያ የለኝም። እናመሰግናለን። እኛም እያልን ያለነው እኮ ይሄ ነው። የተለየ ነገር አላልሽም። እኛም በድላለች፣ ይቅርታ ተጠይቅ፣ ከተበዳዮች ጋር ትታረቅ ነው እያልን ያለነው ማሪ። እናመሰግናለን። አዲስ ነገር ያመጣሽልን መስሎን ነው። እሺ አርሴማ ከሳሾቿን ታውቂያቸዋለሽ ስልሽ ነው ኔትወርክ የነቀልሽ። ከሳሾቿን ታውቂያቸዋለሽ? እሷን የከሰሷትን በእውነት አላውቅም፣ ግን ቅድም ሩት ሲባል እንዳልከሰሰቻት እርግጠኛ ስለነበርኩኝ እሷ ነግራኝ ሳይሆን እርግጠኛ ስለነበርኩኝ አይደለችም እያልኩ ነበር። በተረፈ የኔ ጥያቄ 6ቱን ከሳሾቿን ታውቂያቸዋለሽ? አላውቃቸውም። የተከሰሰችው በሂውማን ትራፊኪንግ እንደሆነ ያንን ደግሞ ስትሰራው ይላለኝ ማሪ ፋይላለን የምፈልገው የሚያውቃቸው ከሳሾቿን 3ቱን አግኝቻለሁ። ቲጂን፣ አምሪያን፣ ሳራን አግኝቻለሁ። 3ቱ ናቸው የቀሩኝ። አመሰግናለሁ ካላወቅሻቸው። እሺ እና ብቻ ብዙ ማለት የፈለኩት ያው ብር አለባት እዚህ ጋርም ከፍላሽ አለች ለሚለው የሚያውቁት ነገር የለም። ግን የብር ትበደራለች፣ ተቸገርኩ ትላለች። ሳፖርት ካረግሻት በኋላ ደግሞ ትዋሽና ብርሽንም አትሰጥም። የሰው ላብ ትበላለች። ይሄ እኔ ጋር ብዙ ሰው ይደርሱበታል። እኔም ራሴ ደርሶብኛል። ስለዚህ ለዚህ አስፈርታ ነው ብር አሁን እንደተቸገርኩ እንደዚህ ያልኩ ብላ ብር ትበደርሻለች ማለት ነው። አበድሪኝ ወይ እንደዚህ ትልሻለች፣ ታበድሪያለሽ። ካበደርሻት በኋላ ተጠቅማ ስትጨርስ አትሰጥም፣ አትመልስም። እንደዚህ አርገሽ ነው እንደዚህ ብለሽ ነው ብላ በምክንያት ብርሽን ወስዳ ጸጥ ነው የምትለው። የብዙ ሰው ነው ደግሞ እንደዛ የምታደርገው። በኃይልም ቅድም እንደተናገሩት እንግዲህ ለልጆቹ ይሄ ደግሞ አደባባይ የሚያውቀው ነው። ቅድም መተው ሲናገሩ ባህር ላይ ወስዳ አስፈራርታ ትወስድባቸዋለች። ሀውስ ሜዶች ናቸው፣ ምንም ማያውቁም፣ ቋንቋ ማያውቁም፣ ምስኪን ሰዎች ናቸው። ይሄ ደግሞ አደባባይ የሚያውቀው ነው። በራስሽም ደግሞ ተበድራም ትወስዳለች፣ አትመልስም። ማስረጃ ያወራችሁ ነገር ማስረጃ ትልክልኛለች። አፎሚያም እንደዛ አንቺ ማስረጃልሽ? አዎ የላኩበት በቤኔፊት በባንኳ ነው ያስገባሁት ስለአንቺ ብቻ ነው የለሽም። ስለዚህ አደባባይ የሚያውቀው ነው ማለት ሁሉም ሰው የሚያውቀው ነው። የተያዘችበት አይደል እንዴ? የታሰረችበት እኮ ነው። እሱ ታዲያ በብድር የሰው ብር በመብላት ሳይሆን እኮ ብሯን አውልቃ ከፓንቷ መውሰድ ምንድን ነው እሱ ምን ማለት ብር መውሰድ አይደል እንዴ? መሬት ሸጣችሁ አምጡ ማለት ብር መውሰድ አይደል እንዴ? ያለ ፍቃድሽ እሱ ትክክል ነሽ። እሱን ለማለት ፈልጌ ነው። ይሄ ማለት ትክክለኛ ነገር ነው የተናገሩት። ስለዚህ ከዛ አንጻር ያው እኔ ትፈታም መልሳልሽ ቢሆንስ እኛ ምንድን ነው ማስረጃችን? ብሩ በመሀል እኔ እንደውም ለባለቤቴ ሁሉ ሳልናገር ነው የሰጠኋት ብሩን። የመለሰችልኝ ምንድን ነው ለእኔ ከመለሰችልኝ የተበደረችኝ ደግሞ 4000 ዲናር አይደለም። ለማንኛውም እዛ ኮመንት ለሚጽፉት ከተበደረችኝ አበድሬያታለሁ፣ ከፍላኛለች። የከፈለችኝ ግን ሙሉን አይደለም።
የከፈለችው ከሰጠኋት ብር ወደ 40% ከፍላኛለች ብሩን ላለመጥቀስ። ግን እኮ አላልሽም ነበር አሁን እንደከፈለች እኮ ከዛ በኋላ አልከፍልም ማለች። በቃ ደግሜ ማስረጃ አለሽ ብዬ ስለጠየቁ እንዳልከፈለች ምንድነው ማስረጃ? አልከፈለችኝም ሄዳ ከሰሰችኝ። እንደውም እኔ አልጠየቅኳትም አልተበደርኳትም ብላ ከሳ እየሰጠችኝ አቆመች። ከዛ በቃ ቆመ። በቃ እኔም ዝም አልኩኝ። ምንም ምክንያቱም መክሰስ ምናምን አልፈለኩም። ለምን ያለችበት ሁኔታ ኦኬ አይደለም ብዬ ታውቋት ማለት ነው። ትቻት ነው እንጂ መክሰስ ብፈልግ መሄድ ብፈልግ እኔም መሄድ እችላለሁ። ይቻላል። የሰጠች እንግዲህ መሀል ሰው አድርጋ እኔ ስሰጣት መሀል ሰው አላረኩም። ባንኳ ላይ እኔ ላኩት። እሷ ደግሞ መሀል ቅድም ፓስተሬ ስትል ነበረ አይደለ? እሷን ሩት ስታወራ ነበር። እሷን መሀል ላይ ከታ እሷ ባንክ ጋር ልካ ከእሷ ነበር እኔ የምቀበለው ማለት ነው። መሀል እሷ ኤልሳ እሷን ከታት ማለት ነው። ኦኬ ፓስተራችሁን እሷ ምንም የምታውቀው ነገር ስሰጣት ማንንም አልከተትኩም። አንስቼ ነው ብሩን የላኩት ወደ አካውንቷ። ለምን ሱቄ ፀጉር ቤቴ ሊዘጋብኝ ነው። የቤት ኪራይ የምከፍለው አጣው። ምንም ብር የላትም ምልሽ ለዛ ነው። ምንም የላትም። አሁን እንደዚህ ያለኝ ምንም ነገር የለም። ወርቅ አለኝ የለም። ምን ቢኖራት ኖሮ ለችግሯ ቀን ሲደርስላት እናየው ነበር። ብር ቢኖራት ኖሮ ለችግሯ ቀን ወርቅ አንቺ እያለሽ ሱቅሽን ይዘጋብሻል። የቤት ኪራይ የምትበይው ታጫለሽ። በፍቅር ሳታጭም አይደል ወርቅሽን ሰጥሽ መብላት ትችያለሽ። እስር ቤት ገብታ እኮ ነው። እስር ቤት ሳትገባ ነው እኔ እያወራሁሽ ያለሁት። ሳትገባ ተቸግራ ነበር እንዴ? ታዲያ ሳትገባ እኮ ነው የተበደረችው። ይሄን ሁሉ የምታደርገው ሳትገባ አይደል እንዴ ሰው ብር የምትወስደው? አይ ተቸግራ እንደተራ የምትበላው እንዳጣች ምናምን የቤት ኪራይ ከፍታ በዛ ሰዓት የቤት ኪራይ አታ የምትበላው አታ ተቸገርኩ ብላ በዛ ሰዓት እኔ አሁን አንስቼ ሰጥቻታለሁ። የሰጠኋትን ብር ደግሞ ከ100% ላይ 40%ን ካገኘች ከተስተካከለኝ ብላ እሱንም ሰው መሀል አድርጋ እየተሳደበች እሱንም ሪከርድ አለኝ፣ ቮይሶች አሉኝ። ስልኳ ላይ እንኳን ስደውል እንዳትደውይልኝ ማውራት አልፈልግ ብሬን ለመጠየቅ እንኳን በስንት ልመናል ማውራት አልፈልግ ብላ በእሷ ነው። እኔ ለሰው እንኳን መሀል አላስገባም። እሷ ናት በእሷ ሄዳ ዙራ ስትመልስ የነበረው ማለት ነው 40%ን እንኳንና ይሄ መሳደቧ ሰው ማንቋሸሿ ይሄ የታወቀ ነው። አደባባይ የሚያውቀው ነው። ያው ፌስቡክ ላይ ወጣ ስታወራ ይታያል ሁሉ ነገር። የእሷን እንትን ለማለት ሳይሆን እውነት ነው ለማለት ነው። በቃ እዚህ ጋር የሚወራው ነገር እውነት ነው። እውነቱን እውነት ብለን ከፈለገች ትፈታ፣ ከፈለገች ምህረት ይደረግላት፣ ምንም ችግር የለም። ግን ይሄን ነገር ደግማ ማድረግ የለባትም። ምክንያቱም ይሄ ሪፒቴሽን ስለሆነ ብዙ ሴቶች ብዙ እዚህ ያሉ ሃውስ ሜዶች ስለማይናገሩ ስለማይችሉ እየተጎዱ ስለሆነ ያ ነገር ወጥቶ ብዙ ሰው እየተጠቀመባቸው ስለሆነ ያ ነገር ግልጽ ሆኖ ከዛ በኋላ የፈለገችውን ብትሆን ምንም ችግር የለም። ግን ሰው አይጎዳ። ያ ነው። እሺ እናመሰግናለን አርሴማ ስለ አስተያየትሽ። አፎሚያ ጋር ቮይስ እያደረኩ ነበር። ወይ ወጣሽ አርሴማ። ሀቡዬ በቃ አንቺም ጋር እንድደውል እናደርጋለን። አንቺ ቁጥርም ሰጣለን። አንቺ የምትፈልጊው ጠይቂ። አይ የኔ ቁጥር እኔ ማንንም ስልክ አላነሳም። ለኔ ሰጣችሁኝ አለ ፓስራ ግን እኔ መደወል ዳይሬክት እኮ አንቺ እንድታቂ ለምን ስለምትመዘግቢ ሀቡ። አሁን አርሴማ ልላትም የነበረው ይሄን ነው። እኛም አሁን የአርሴማን ጉዳይ ጠይቀናት ያለባትንም በትክክል አስዲያ እንድታመጣልን እንፈልጋለን። ከኤልሳ ራሷ የቀረባትን ብር የናክል። ሌላው ደግሞ እዚህ ጋር አሁን ውስጥ የከቦዳይ ነገር እቺ ማጽኗ ታመመች የተባለችው ልጅ ሀቡ ኢትዮጵያ ከሆነች እኔ ራሴ ያሳክማታለሁ። በቃ ሰው ስለሆነች ኢትዮጵያ ካለች ኮሚኒኬት አድርገኝና የምታውቋት ሰዎች ስልኳን ላኩልኝ፣ አሳክማታለሁ። አንዴ እሷን እኔ ኮሚኒኬት አድርጉኝና አዲስ አበባ ላይ ያሳክማታለሁ። መታት ነው በምን ምክንያት እኔ እንጃ። ሌላው ደግሞ ወረደ ነበር ያሉት። ሌላው ደግሞ ሀቡ አነጋገር እኔ ጥሩ ነገር አንቺ የምትናገሪው ነገር እኔ እንደመጥፎ መቀየር እችላለሁ። እንዳነጋገራችን ነው። ገባሽ? ሰው ተሸጠ የሚባለው ሰው ተሸጠ ሌላ ጉዳይ ነው። ባህሬን ላይ የአንድ ወር ጊዜ ካንስሌሽን ይሰጥሻል። በዛ በካንስሌሽን ሌላ ከፊል ካገኘሽ ወደ ሌላ ከፊል መሄድ ትችያለሽ። አሁን እንዳውም ቅርብ ጊዜ ኦልሞስት ወደ 2 ዓመት ጊዜ ነው ፕራይቬት ቪዛ የቆመው። በራስሽ ያለ ምንም ከፊል በራስሽ ራሱ ቪዛ ማግኘት ትችያለሽ ባህሬን ላይ። አሁን ወደ 2 ዓመት ይከፈታል የተባለ ያልተከፈተ ባህሬን ነሽ እንዴ? ኖ አቡ ስራይ ከአረብ ጋር የለ እንዴ? ኦኬ
ህጉንም ምንም ግዴታ ማወቅ አለብን። ገባሽ? እኔ አሁን ለአንድ የዛሬ ሳምንት መታ ያለ ምግብ ቤት ተዘግቶባት የማዳም ቀውም ሳውዲ ላይ ልጅቷ በቃ ማግኘት አቃተን ምግብ ለማድረስ ማለት ነው። ስልኩ ምንም ነገር ቤት ተቆልፎባት ሲያቅተኝ ሶሻል ሚዲያ ላይ አልወጣም። ያው ሙአዛ እንደ የሳውዲን ጉዳይ ተባብረን በውስጥ የምንሰራው ነገር ነው። ከዛ በስናፕ ላይ አወጣሁት። ገባሽ? እዚህ አካባቢ ያላችሁ እባካችሁን ድረሱልኝ ማን ብዬ ከዚህ ምንድነው የሰው ቤት መግባት አይቻልም። እንዴት ይሄን ነገር የዚህ ሀገር ሰዎች ከተማውን ጠቅሼ መጡልኝ። ይሄን ማድረግሽ አሁን ተሽሂር ይባላል። ገባሽ? በሳውዲ ህግ ላይ መፈመስ ማለት ነው። እሱ ወንጀል ነው። እኔ ህጉን ስለማውቀው ህጉን ጠብቄ ነው የሄድኩትኝ እና እዚህ ጋር ሰው ተሸጠ በሚባለው ሽያጭ በሚባለው ኤልሳ አርሴማ ሌላ እንትን ውስጥ እንደ ትገቢያለሽ መሸጥ ሳይሆን ኦፊስ እስካላቸው ድረስ እዛ ኦፊስ ላይ ያቺ ልጅ ከምትሰራበት ቤት ከመጣች ለሌላ ከፊል መቼስ ነቅል ከፋላ ስታደርጊ ብር ከፍሎ የሚወስዱ አይደል? ኦፊስ ሰራተኛ እንደዛ ማለት ነው። አው የተረዳሽ? መሸጥ ሌላ ጉዳይ ነው፣ ነቅል ከፋላ ሌላ ነው። እሺ ሌላ ጥያቄ ነው። ችግር የለውም። 5000 እና 5 ዓመት እስራት ጉርሻ ፔጅ ላይ ራሱ አለ። መጀመሪያ እንደታሰረች እሱ ነገር እኔም አንብቤዋለሁ። መጀመሪያ ላይ እንደታሰረች ግን ትላንትና ስናወራ የነበረው ያ የመጀመሪያ የተከሰችበት ክስ ኤቪደንስ አምጡ ተብሎ ምን ተብሎ በፍርድ ቤት ከታሰረች በኋላ ውድቅ ሆነና ከሶሻል ሚዲያ እሷ ቁጭ ብላ አደባባይ ላይ ሁሉ ነገር የምትለቀው ላይፍ ከፍታ ምን ብላ ሁሉ ነገር አንዳንዴ መሰተርም ጥሩ ነው። እሱም ተመክናታል ነው የተባለው። ገባሽ? ሁሉ ነገር አደባባይ ላይ እንዳትወጪ ይሄንን ነው እንስራ አስገባቸዋለሁ ምናምን አደርጋቸዋለሁ የምትለውን ተወስዶ ነው እንደ ሂውማን ትራፊኪንግ ማስረጃ ያመጡባት። ከዛ ነው ፓስፖርት ደግሞ ወደ 14 ፓስፖርት ተገኝቷል። ይሄን ያን ቁጥር ሰተንሽ ራስሽ ትክክለኛው ሰው ላይ ደግሞ የምታገኘው ነገር ነው። ኬዙን የሚያውቁት እንግዲህ ሌላው እንደኛ ሀገራችን ነው። ሀገራችንን ማስወቀስ አንፈልግም። አንድ የሀገራችን ወንጀለኛ እንዲያደርግሽ ብለን ዛሬ አደባባይ ላይ ብንመጣ እኮ ነገሩን በአዲስ ማንሳት ነው የሚሆነው። ሀገራችንም እንዲወቀስ አንፈልግም። የእኛ ዜጋም እንዲጎዳ አንፈልግም። ኤልሳንም በአካል አናቃትን፣ ልጆቹንም በአካል አናቃቸው። ሀቡ አንቺ ጋር የመጣ ነው በመረጃ በማስረጃ እየተጎዱትን ምንችለውን እኛም ልንረዳቸው በምንችለው መንገድ እኔ ብያለሁ። እኔ ቃል ገባለሁ፣ የታመቿን አሳክማለሁ። حنان قولي لها اليوم لما كنت تكلمي المحامي ايش كان يقول لك الموضوع الوراثه وكذا انه في القضيه لسه مفتوح، صح ولا لا؟ كلمي بعربኛ አታውሩ ማሪ በአማርኛ አንቺ እንድትነግሪሽ ነው እኮ በአማርኛ ትንገረኝ ውዴ። ያስፈልግም አረብኛ እዚህ ጋር እንዴ ስለ ህገ ወጥ የሰዎች ዝውውር እኮ ነው እያወራን ያለ ነው። እሺ አሁን እኔ ከእናንተ የምፈልገው የሄደ ቪዚት የሚያደርጋትን ሰው ስልክ እንድትልኩልኝ ነው በውስጥ። በተረፈ አራት መሳሻ አግኝቻለሁ እኔ ዋትስአፕ። አንደኛው አለሽ ሌሊ ነች ሀቡ፣ አንደኛው ሌሊ ነች አለሽ ቁጥሯ ሄዳ የምትጠይቃት እኔማ ጓደኛ ናት። ስለ ከሳሾች ነው እያወራ ያለሁት ማሪ። አይ ሄዶ የሚጠይቃት ካልሽው እኮ ነው የምልሽ። ወንድ አለ ሄዶ የሚጠይቃት ያለችው እስከቤ ከራሷ ልጠይቅ ታዩ እና ልጁ የልጁን ስልክ ከቤንም ላኪልኝ የተለው ሊናም ካላት ትላክልኝ። ሊና ካለሽ አንቺ ላኪልኝ፣ ለከቤ ቮይስ አድርጌልሃለሁ ስታዩ ትላክልኝ። እስካሁን 4 ተከሳሾችን አግኝቻለሁ። ከ4ቱ የሁለቱን ቁጥር አግኝቻለሁ። ሁለቱን ደግሞ ፈልጋቸውና ቁጥራቸውን ካገኘን ከነሱ ደግሞ ያለውን ነገር እንሰማለን። ስለዚህ ለዛሬ ይበቃናል። እሺ ሌላው ደግሞ ሀቦ ሌላዋ አብራቱ ኦፊስ ከፈተች የተባለችዋ በዛ በኦፊስ ያለ ሰራተኛ እንዲመጣ ሄደ በተባለው እሷም ትቅርብና እሷም ያላትን ታቅርብ። እኔም አንቺ ሼሩን ኦፊስ ከከፈትን አንቺ ተከሰሽ እኔ ዝም የምልበት ምክንያት የለም።
ሄዳ በግሏ ቤት ውስጥ ደብድባ ከፓንቷ ውስጥ ብር የወሰደች ምናምን የተከሰሰች እሷ ናት እንጂ ቢሮ ነው እንዴ የተከሰሰው? ግለሰቧ ናት ወይስ ኤጀንሲው ነው የተከሰሰው? አልገባኝም። ክሱ ላይ የኤልሳ ስም ነው እንጂ ኤጀንሲው ስም አይደለም የተጠቀሰው። ኤጀንሲው ከተከሰሰ ሁለቱም ተጠያቂ ናቸው። ግን ግለሰብ እኔ ከተከሰስኩ እኔ ነኝ ተጠያቂ። ሀቡ አንቺ አካሄድሽም ልክ ነው። ይሄን ደግሞ ስንልሽ ደግሞ ማስረጃ ሌላም ይወጣል። የተጎዱትም ይወጣሉ፣ ያልተጎዳም ይወጣል። ይሄን ስንልሽ እኛም የተበደለ ካለ ማሪ አሁን እያወራን ያለነው ስለ ኤልሳ ነው አይደል? ስለ ቢሮ ከሆነ በቢሮ የተበደለ ካለ ሄዶ ይክሰስ። ባህሬን ህግ ያለበት ሀገር ነው አይደል? በኤጀንሲው አሁን እየሰራ ባለ ኤጀንሲ በደል የደረሰበት ሰው ካለ አቅራቢያው የሚገኝ ፖሊስ ጣቢያ ሄዶ ይክሰስ። እኛ ግን አሁን እያወራን ያለነው ስለ ኤልሳ ነው አይደለ? ኤልሳን የከሰሷትን 6 ሰዎችን ነው ማናገር ያለብን። ገባሽ? እነዚህ ሰዎች ከእነሱ ጋር ነው ጉዳያችን።